በተፈራ ልቤ አልደነገጠም። የአባቶች አምላክ መች ተለወጠ? ኪዳኑ ጽኑ አይታ በኮንደል ባቴ በያለው ወረፈ። ግራ ግብት ጓደኞቹ ጋር ትምህርት ሲማር እንደዚህ ወንበር ላይ ቁጭ ብዬ መማር አልቻልኩም ነበር። በህመም ምክንያት ከተነሳ ትምህርት አቋርጬ ወደዚህ መጣሁ። እናት በእኔ ምክንያት ትለቅሳለች። አይዞህ፣ በምን ምክንያት እንዳቋረጥክ አታውቅም። አቋረጥክ? አዎ፣ ይጨንቀኛል። ትምህርት መማር አልቻልኩም። ስንተኛ ክፍል ነህ? አባቴና እኔ በእኔ ላይ ትልቅ ተስፋ አድርጎ ነበር። ትምህርት ልማር አልቻልኩም። ይጨንቀኛል። ይህ እግር ሙሉ በሙሉ ተቆስሎኝ፣ ይህ እግሩ ሙሉ በሙሉ 3 ዓመት ሙሉ ምን ሆነ? ቆሰለ። አው ምን ትላለሽ? ወስ በቤት ነገ ያና ኮታና ጦስ ይትቤና ጉቴ እቺን ከፍ አድርገ ይፈጥራል ብያለሁ። እኔ ጎርደታ ካሪያ ዶይድ ኢየሱስ ነው ኮይዲደስ በህልም ላይ እናቱን አባት የሞተ ሰው በህልም ላይ መጥቶ ያናገረ ሰው ማን ነው? በህልም ላይ እናቱን አባት በህልም ላይ ነው የመጣችው። ከሞተች ቆይታለች። እናት ናት። አንተ ነህ? አጨብጭቡ፣ ተነስና ወሶ አሰፈራን ዋታ ወሶ ሳቴ ወጤስ ጋር ነው አጋጎ ጋር እንተና በህልም ነው። በህልም አይቼ ሰሞኑ እናቷ ታማ ና ልጄ እኔ አንተን ለማየት ፈልጋለሁ ምናምን መላች። ከዛ እጄ መጣሁት። እዛ ከመጣሁት በኋላ በሌሊት እንዲህ በቃ ሞተች። ወንድሙ ስልክ ሲደውል አይሰራም። ከዛ 3 ቀን ምናምን ሆነ። ደወልኩትና ምን ሆነች እናቷ ምናምን አልኩት። ከዛ አረ ተሻለች ምንም አልሆነችም ምናምን አለ። አንተ ግን የሞተችው በህልም ነው ያየው? በህልም አይቼ። አጨብጭቡ። በቃ ለአጨባጫቢ እኮ ጦሳዩ ማራ አጨባጫባ እጅን ከፍ ታደርጋለህ። የሚከተል የሞት መርገም ዛሬ ካንተ ተቋርጧል። ከፍ አድርግ እጅ። ማን አለ እዚህ ቤት? ቆይ እስኪ ቱሙ ተናጦስ በሲደ አኔ አማነት ያዘ በእና ኮቴሳ ተያዘ እኔ ነኝ ያው እኔ ነኝ። ልቀቀው እዩት፣ ልቀቀው። 54,000 ብር ላይ የተደገመ ድግምታ ያለው 50 ያውልህ ጠብቁ ብያለሁ። አንሳው 54,000 ብር ላይ የተደገመ አንደኛ፣ ሁለተኛ የዘር መርገማ ያለው እዩት። አታጨበጭብም? ገና ሲያወራ እኮ እየቀለጠ ነው። አርቴን ፌኒያ ዛሬ እጸልያለሁ። በረከትን ያዘ፣ ወንድሞችን ያዘ መንፈስ ተመቷል። ተመልከት። ማድረክ አውጡልኝ። ነይ ወደዚህ አለ እዚህ ቤት ኢየሱስ አፋርቴ ደፌ ምን እያረካው ነው? እገለዋለሁ። መቼ? በዚህ ሰሞን። ማን አንተ? እኔ አውሬ ነኝ። አውሬ? ተመልከት። ዛሬ ቀበርኩታ። ረብድክ በልና አውሬ ተገደለ በለ። አንተ አውሬ ከየት ነው ያገኘኸው? ከበረሃ። አንድ ሴት ትቀራለች። ተመሳሳይ መንፈስ ተመልከቱ። ቀድም አንድ ልጅ ነው ያለት ከበረሃ ነው ብያለሁ አይደል? ይሄኛው ደግሞ ተመሳሳይ መጥቷል። ይሄኛው እናገኛለን። ከበረሃ እንዴት ነው ያገኘኸው?
ከበረሃ እንዴት ነው ያገኘኸው? ምን ሆናል? ሳከት ይያገ እሳት ጨምሬያለሁ። የጠየኩትን መለስ። ከበረሃ እንዴት ነው ያገኘኸው? ከበረሃ እንዴት ነው ያገኘኸው? የጠየኩትን መልስ። ከበረሃ እንዴት ነው ያገኘኸው? በምን አይነት መንገድ ነው ያገኘኸው? በመንገድ ያስከው ተምሮ እንዳይሆን ተምሮ ሰው እንዳይሆን። ቀጥሎስ ደሃ ሆኖ እንዲቀር ደሃ እንደሆነ እንዲኖር። ደህነት ከእግዚአብሔር አይደለም ያልኩ ለዚህ ነው። እጅን ከፍ ወጣ ኩሻቶ ቆጣ ኦትሽ እየነገርክ እየጸለክ በረከትን የበላ ደሃ ሊያደርግ የተዘጋጀ የበረሃ አውሬ ዛሬ ሞቷል። አረ የበረሃ አውሬ ዛሬ ሞቷል። አትለቅም። ስንት ነህ አንተ? ስንት ነህ? 54 ቅድም ያው 54 ሺህ ላይ የተደገሙ ድግም 54 አለቃ ነው። ኩሻ ተቆጣ ነባ ሚዳ ሾሻ ላይ ትጮሻስ። አረ ነባ ሚዳ ሾሻ ጮሻስ። 54 ናችሁ። 54ቱም በላው ላይ ቁጭ አላችሁ። በዘር ውስጥ ምንድነው የምሰሩት? ምንድነው የምሰሩት? በሱ ዘር ላይ እንድታወራ በኢየሱስ ክርስቶስ ደም አዝዣለሁ። ቶሎ በል ቶሎ በል። ዘራችሁ ላይ ምን እየሰራችሁ ነው? ዘራችሁ ላይ ምን እየሰራችሁ ነው? በሱ ዘር ላይ ምን እየሰራችሁ ነው? ምን ሆናል? አሁን የጠየኩትን መልስ። እግሩ ምን ልታደርገው ነው ደግሞ? ሽባ ምን ልታደርገው ነው? ሽባ ልታደርገው። ያስቆሰልከው 3 ዓመት ሙሉ ያሰርከው አንተ ነህ። ለምንድን ነው እንደዚህ ያስቆሰልከው? ሰው ይሆናል። ሰው ይሆናል። ከባድ አእምሮ ያለው ሰው እኮ ነው። ከባድ አእምሮ ያለው ሰው ነው። አንተ ከባድ አእምሮ ያለው ሰው ለምንድን ነው የምትይዘው? በቃ ስለፈለኩት። እውቀት ያለው ሰው ቅባት ያለው ሰው አንተ ፈልገህ ነው የምትይዘው? ለምንድን ነው ቅባትና እውቀት ያለው ሰው አንተ የምትፈልገው? ይበልጠኛል ስለሚበልጥ። ዛሬ አንድ ሰው ከሟርተኛ ይበልጣል። እሺ ና እስኪ ይሄኝ ነኝ ትበልጣለህ። በሃይ ወካውት አንድ እሳት በልቷል። እሳት በልቷል። ቶሎ በል 5 ጊዜ ጩና ወደ ጥልቅ ግባ። ቶሎ በል አትወነጭፍ። አቅምን መትቻለሁ። 5 ጊዜ በመጫው 1 2 በኃይል 3 በኃይል 4 በኃይል እንደዚህ አይደለም። 4 በኃይል ቀጥል። 4 በኃይል 4 በኃይል። አንድ ጊዜ ከኔ ጋር እሳት በሉ ባካችሁ። ጩና እሳት በሉ። በሊድ 2 ጊዜ ይቀዳል። ጩና 4 ቀጥል። የመጨረሻ ጩና ወደ ኋላ። አባ ደህና ነህ? ሁሉ ሰላም? ሁሉ እስካሁን እያስጨነቀ ቼክ አድርገው። ፍሬ ነው እዚህ ሲገባ ጨንቆኝ ነበር። እግር ላይ ቁስል አለ? አዎ አለ። አይ በማስታወቂያ እንትና ጤሰረ ወሶ ዛይት ነው። እግር እኮ በሰላም ተራምዳ እንድመጣ ያደረገው ቅድም ነገር ያለው
ጥበቃው በስቶ ነው። አጨብጭበው። ትምህርት መማር ትፈልጋለህ አሁን? አዎ በእውነት ትልቅ ምኞት ያለኝ ግን ከሁኔታ አንጻር ከተነሳ ትቼ መጣሁ። ስንተኛ ክፍል ነህ? 9ኛ። 9? አዎ እግዚአብሔር እንደ ቀባኝ አምናለሁ። እነዚህ አይነት መላው ዓለም ላይ ትምህርት የምትማሩ ሰው ቤት ላይ ስራ የሰራችሁ ማታ ማታ የምትማሩት ቀነ ስራ የሰራችሁ በየአገር ትምህርት የምትማሩት የአገር ልጆች ትምህርት እንዳይማሩ በመናፍስት ዓለም ላይ አይምሯቸውን የያዘ በአራቱ ማዕዘን ኢትዮጵያ ላይ ያለው ጠንቋዮች የተገደሉ ይሁኑ። አሜን። እኔ ለዓለም እኮ እየጸለይኩ ነው። እጅን ከፍ አድርግና ይመታ በሉ። ይመታ። ደቡብ ላይ፣ ኢትዮጵያ ላይ፣ ሰሜን ላይ፣ ምስራቅ ላይ፣ በመላው ዓለም ላይ እየተማራችሁ በሱስ የተያዛችሁ ነገ ዶክተር እንደምትሆኑ ስለሚያውቅ ትልልቅ የተባለው ሰዎች ስለምትሆኑ ጠዋትና ማታ በተማሪዎች ላይ በአገልጋዮች ላይ እንደዚህ ጸልዮ ነፃ ስለሚያወጡ ስም በማጥፋት አገልጋዮችን ቋንቋ የሚያደባልቅ አውሬ በአራቱ አቅጣጫ ላይ የተገደለ ይሁን። በኢየሱስ ስም የተገደለ ይሁን። አሜን ብሎ ለሚቀበል ዝምዛ ያለው ይሁንላችሁ። ላይገዳደሩ እጸልያለሁ። ነገራችሁ እስከ ዛሬ የተገዳደረ ወርቋል። እስቲ 3 ጊዜ ወደቀ በሉ። እንደገና ያዘው። ያው ነግሬያለሁ። እሳት ነው የመጣ ያለው። ፈርሷል። ስንቱ ተራራ ባንተ አለፍኩ፣ ስንቱ ሸለቆ ሊያቀው ፈታሁት። እዩት ጉድ እዩት። ሽባ ሊያደርግ የተዘጋጀ መንፈስ እዩት፣ እንዴት እንደሚንቀጠቀጥ እዩት። ተመልከቱ። በጌታ አስጠጋልኝ። ዜፕራዳ ባሳባሬ ደቤጋ እዩት። የሞት መንፈስ አይኑ እዩት። በጌታ እዩት እንዴት እንደሚሆን እዩት። ተመልከቱ። እዩት። አሁን ይጮሃል። ራሱ ስፈታ ሲያልቅ ራሱ ይጮሃል። እዩት። ተዋርጃለሁ ይላል። ተያዝኩት ይላል። ሌላውን በኃይል 3 ጊዜ ጩና ከላው ላይ ቻው አንተ ድግምት ነኝ ይላል። በኃይል 3 ጊዜ ጩና ቻው። አንድ በኃይል አንድ ጩናይ በኃይል ጩናይ 1 2 በደንብ ጩ። በኃይል ያልኩት በኃይል ጩናይት 2 ይቀራል። የመጨረሻ ጣባ ናይት ይሁት እጁ አሁን ሃይ ፓጣ ደኩሽ ያኩ ሞርከ ወተባደል ምን አደረከው? እጁ ደህና ነበረ። አሁን ታዲያ ምን ሆነ? ስጨምርብኝ ሴቱ ስጨምርብኝ ነባ ሀላይ ተጣማምሲ ኦይክሳጋ አካለ እየተሰናው ነው። እስኪ ኤሳ ይሄ ኖርማል ነው። እስኪ እኛም እንደዛ አድርገው አይሆንም። ቀጣይልም ኩሽያ በለ ኦትሲ ወትስኩ ለኩሽያ በለ ኦሰትራ አያና ሀላይ ተጫተትስ እጁ ላይ እኮ ነው የተሰራ። እጁ ላይ ውሃ ሲጨመር እጁ ተሰበሰበ። ተመልከቱ። እስክፍታው እጁ እንደዚህ አድርገው። ይሄኛው አትያዝ። እስክፍታው እንደዚህ አድርገው ይሆናል። እስኪ ገልብጠው። እሺ
እንዲህ ብዬ ጸልያለሁ። በዚህ አዳማ ምድር ላይ 20 ቀበሌ ላይ ሆኜ በመላው ዓለም ላይ ላላችሁ እዚህ ሰው አገር ላይ ያላችሁ ሰው ቤት ላይ ያላችሁ በእናንተ በሚሰሩበት በሚጸልዩበት ቦታ ላይ የተደገመ ድግምት በኢየሱስ ስም ፈርሷል። በኢየሱስ ስም ፈርሷል። በእጃችሁ ላይ የተደገመ ፈርሷል። በቤታችሁ ላይ የተደገመ ፈርሷል። ሲከፈርጉና ፈረሰ በሉ። ፈረሰ። ይኸው ተመልከቱ። አሁን በእናንተ ፊት ነው እጁ ነጾ የነበረው። ውሃ ከጨመርክ በኋላ እንደዚህ ሆነ ያለ። አሁን እንደዚህ አድርገህ ልለቀው። መጀመሪያ ሰላም ነው እጁ። አሁን እንዴት ነው እሺ እንደዚህ መሆን የጀመረው? ከወደኩኝ በኋላ እንደዚህ የኔ አምላክ ይፈታል። አሁን አይቻለሁ። እዚህ ቤት ጌታ በአይኔ አይቻለሁ የምትሉ ክብር ስጡ። ልፍታው። አሁን እንዲህ አይነት ስልጣን ይዘህ በመላው ዓለም ላይ ወንጌል ይዘህ ትዞራለህ። እምቢ አለ ያልከኝ እምቢ አለ ያልከኝ። አዎ እስኪ ዝም ብለህ እንደዚህ ሆነ ይሆናል። አሁን እስኪ ይሄን ያደርገው። አሁን ከየት ሆነ? አሁን እንዴት ሆነ? እርግጠኛን እንዳትዋሽ። ቅድም እምቢ ነው ያለው። እንደዚህ ነበር ነው። አይታዘዝም። አልታዘዛለኝ። አሁን ሳ አሁን ታዘዘኛል። ሻራቴ ከታርታ ዲቬኒያ እጸልያለሁ። የታምራቱ ጌታ ይከተላል። ቅድም ካገለገልከው የምታይ አገልግሎት ብያለሁ። ከጸለከው የምታይ በፉጉጉር ሳይሆን እኔ ጸዳ አምጣልኝ፣ ዘይት አምጣልኝ። እጸልያለሁ። አገልጋይ እጅን ከፍ አድርጊ። እዚህ ያላችሁ ማገልገል የምትፈልጉ መጸለይ የምትፈልጉ በምታይ አገልግሎት ትነሳለህ። በምታይ ታምራት ትነሳለህ። በምታይ ክብር ትነሳለህ። በምታይ አገልግሎት ትነሳለህ። ጌታ በእጅ ላይ ታምር ይስራ የምትሉ ስሰራን ታምር ማየት ፈልጋለሁ፣ ሲያገለግልም ታምር ማየት ፈልጋለሁ የምትሉ እጸልያለሁ። አንተ ያስከው ነገር ሟርተኛ ብመጣ በዓለም ላይ ያለው ደፍተራ ተሰብስቦ አንተ ያስከው ነገር ሊወስድ አይችልም። አንተ የተቀበልከው ነገር ሊወስድ አይችልም። ያንተ የሆነው ነገር ሊረግም አይችልም። እጅ ላይ ዛሬ ምልክት አደርጋለሁ። የዚህ ልጅ ለመጨረሻ እምነታችሁ ምልክት ነው። ላመነ ሰው እጁን ብቻ ነው የምነካው። ያው ጌታ ፊት የቸርች ነህ አንተ? ኦርቶዶክስ ነህ? ኦርቶዶክስ ነህ? ኦርቶዶክስ ሆነ እንዴት ነው ጴንጤ ጋር የመጣ? ብዬ ነው ከጓደኞች ጋር የመጣው። ባለፈው መጥቼ ዛሬ አሁን አሁን ጴንጤ ቤት ኢየሱስ አለ አለ። ጴንጤ ጋር ላይ ኢየሱስ አይታል፣ ምልክቱ አሳይቶ። አዎ ይሄን ጌታ መቀበል ትፈልጋለህ? አዎ ካዋ ሻዳባዲያና እምቢ ማለት አይችልም እኮ። ለምን መሰለ? ጌታ ከነ ምልክቱ አይቷል። ደግሞ ከአገልግሎቱ ሁሉ ከበረከቱ ሁሉ ለሚበልጥ ጌታ መቀበሉ ነው። እጅን ከፍ አድርጊ። ከኔ ጋር ሁለት ጸሎት ትጸልያለህ። ከዛሬ ቀን ጀምሮ መርገም አንተ ላይ አይሰለጥንም። ሁለት እጅን ከፍ አድርጊ። ሁለት እጅ። ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ፣ ከዛሬ ጀምሮ ዓለሙና ስራው ክጄዋለሁ። አንተ የኔ ጌታ መሆኔን በልቤ አመንኩኝ። በአፌን ሁል ጊዜ እመሰክራለሁ። ካንተ ቤት የትም አልወጣም። ስሜ በሕይወት መዝገብ ላይ ጻፍልኝ። ልጅ አድርጌ ተቀበለኝ። ስለተቀበልከኝ ኃጢአቴን ይቅር ስላልከኝ አመሰግናለሁ። ይሁን ክብር። እጁና እግሩን ለዘላለም ፈቶ እንዲሄድ ጸለይኩት። ቻው